ትሁቴ የናቲ የተመስገን እግር ላይ ወድቃ እንግዲህ ይቅርታ አድርግልኝ እባክህ ይቅርታ አድርግልኝ ከልቤ ነው እንደዚህ ይሄን ያክል የጠላኸኝ አልመሰለኝም ነበረ እባክህን ይቅርታ አድርግልኝ ብትለውም ለደስታሽ ተደስቻለሁ ከዚህ ውጪ ምንም ልረዳሽ አልችልም ተነሽ ከጉልበቴ ላይ አላት እባክህን ተመስገን እባክህ ይቅርታ አድርግልኝ እባክህን አለችው እሷም ከዛ በኋላ ዞር በይልኝ ሴትዮ ጤና የለሽም እንዴ ምንም ልረዳሽ አልችልም ከዛ በኋላ እሺ ምን ላድርግ ምንም ብቻ ተውኝ በቃ ተውኝ ለራሴ ልኑርበት አንቺም የራስሽን ህይወት ኑሪ እኔም የራሴን ህይወት እኖራለሁ ተሳሚያለሽ ከዚህ በኋላ በኔ ህይወት ጣልቃ እንድትገቢ አልፈልግም በህይወትሽም ጣልቃ አልገባም ትሁቴ እወድሽ ነበር በቃ አከተመ እና አሁን አትወደኝም አዎ አልወድሽም ትቼሻለሁ በቃ ትቼሻለሁ አንቺም ምርጫሽን መርጠሽ ሄደሻል እኔም ደግሞ የራሴን መርጣለሁ ከዛ በጣም ተናደደች ምክንያቱም እንደዚሁ ሲለማመጣት የሚኖር መስዋዕት ነበረ በሷ ቤት ማለት ነው እንግዲህ ነገሮች አይሆኑም አንዳንድ ጊዜ ክፉ ቀን ይመጣል ይሄን ሰው እንደዚህ ማድረግ የለብንም ብለን ማሰብ አለብን ማለት ነው አንድ ሰው ዘላለም ሰዎችን ሲከተል አይኖርም የሆነ ቀን እኮ ይቆርጣል ስለዚህ ወይዘሪት ትሁትም እንደዛ ነው የሆነችው ናቲ ታዲያ እያስመሰለ መሆኑ ምንም ነገር ፊቱ ላይ እንኳን ልታነብበት አልቻለችም በፍጹም ማለት ነው በፍጹም ስለዚህ እንግዲህ ሲመክሩት ያልሰማ ሰው ምን ማድረግ ይቻላል ምንም እንግዲህ ተሻለው የመጣውን ነገር መቻል አለባት ማለት ነው ወይዘሪት ትሁት እንግዲህ ተመስገን ቆርጧል እኔ ላንቺ ደስ ብሎኛል እንኳን ደስ ያለሽ አላት ያ ነገር በጣም ነበር ያናደዳት እንዴት እንደዚህ ይለኛል ቆይ እንዴት ለምንድን ነው እንደዚህ የሚለኝ ሊናደድ ይገባ ነበር እኮ እያስመሰለ ነበር እንዲለካ እወድሻለሁ ያላንቺ መኖር አልችልም ያለው ለካ ውሸቱን ነው ሁሉም ማስመሳዮች ናቸው እያለ እንግዲህ እያለች ትሁት አሁንም ልብሽን ቼክ አድርጊ አሁንም አረፈደ አባዬ እኔ እኮ እሱን አልወደውም ታዲያ ካልወደድሽው የሱ ነገር ለምን እንደዚህ ያናደደሽ አያናዶኛል አባዬ በርግጥ ምን ሆነ ያናደደሽ እስኪ ንገሪኝ ለምን አልተናደደ ለምን ይናደዳል ለምንሽ አሁን ግን ተስፋ ቆረጠ የሱ እንደማትሆኚ አወቀ ስለዚህ አንቺ ደግሞ ናቲን መርጠሻል ግን ቸኩለሻል በጣም እኔ በእናንተ መሀል ልገባ ፈልጌ ሳይሆን ትሁቴ ግን ደጋግመሽ ብታስቢበት የተሻለ በኋላ ሊቆጭሽ እንደሚችል እንዳትረሺ አላት አባዬ አይቆጨኝም እምወደው ናቲን ነው ማፈቅረው ናቲን ስለሆነ ከናቲ ጋር ነው መኖር የምፈልገው ህይወቴንም ከሱ ጋር ነው መኖር የምፈልገው ብላ አረፈች ማለት ነው እንግዲህ እሳቸውም ደግሞ ይመትሽ እኔ ልጅ እኔ በእናንተ ህይወት ጣልቃ ልገባ አልፈልግም ግን እንግዲህ እንዳልሽ ይሆንልሻል የተመኘሽውን ሁሉ ያድርግልሽ አላት አባዬ እሷም እንግዲህ በጣም ተናደደች ለምን ተመስገን አልቀናም ለምን ዘሎ ልማታ አላለም ከዛ በኋላ ይሄ ጭቃ ምን አላት ፉክክሩን አሸንፍ ያለው ደስ ብሎኛል እኔ ላይ ስትፎካከሩብኝ ነበር እንዴ አዎ ፉክክር ውስጥ ገብተናል እኔ አሸንፋለሁ እኔ ሽማግሌ ልካለሁ እየተባባል ስለዚህ ሁሉም ነገር እንግዲህ ያበቃል አላት ማለት ነው በጣም ተናደደች በጣም በቃ ማልቀስ ብቻ ነው የቀራትና ጸይም ፊቷ በርበሬ መሰለ ማለት ነው እንግዲህ በጣም ተለመነች እናም እሱም ደግሞ ሐሳቡን ቀየረ ሐሳቡን የማይቀየር ሰው የለም እዚህ ምድር ላይ ስለዚህ ምን ሊደረግ ይችላል ማለትም ብዙ ጊዜ ለመናታል በተደጋጋሚ ነው የለመናትና እሷ ደግሞ ፍቃደኛ አይደለችም ያንን ነገር በጭራሽ ፍቃደኛ አይደለችም ስለዚህ ለእያንዳንዱ ነገር ተጠያቂ ማን ነው ራሷ ነች ተጠያቂ ማንንም ሰው ሊጠየቅ ስለማይችል እንግዲህ ችግሯን እሷ ተቻለው ሌላ ማንንም የሚችልላት ስለሌለ ምን ማድረግ ይቻላል እናም ተመስገን እንግዲህ አሁን እኔ በዚህ ሰዓት ስለራሴ ምንም የማስበው ነገር የለም የአባዬን ሚስት ላገኛትና የአባዬ ሚስት በእጁ ከገባች በኋላ የኔ ህይወት ደግሞ ይቀጥላል ብሏል ማለት ነውና እሱም እንግዲህ ያየውን አይቷል ስለዚህ ትሁት አፍንጫሽን ላሺ ብሏታል ማለት ነው ተመስገን በጣም ለመናት እኮ በጣም ነበር የለመናት እውነት ለመናገር ትሁትን በጣም በተደጋጋሚ ለመናት ከኔ ጋር ብትኖሪ ህይወትሽ ይቀየራል
እኔ የድሮው ተመስገን አይደለሁም። እባክሽን በድዬሻለሁ፣ ልካስሽ። እባክሽ የልጄ እናት ነሽ። ሴት እኮ ሞልቷል በአገሩ። ግን ደግሞ አንቺ የልጄ እናት ነሽ። ልጃችንን አብረን ተስማምተን እናሳድግ እባክሽን ቢላትም እንደው አሻፈረኛ ላይ። ታዲያ ዛሬ ተነስታ ያዙኝ ልቀቁኝ፣ በቃ ሜዳውን እኔ ልጋልብበት አለች። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ወይዘሪት መሀሌት እንግዲህ ተስፋ ትቆርጥ ይሆን? ወይዘሪት ማናት? ትሁት ማለት ነው፣ ይቅርታ። እንግዲህ ምን ማድረግ ይቻላል? አንዳንድ ጊዜ እኛ ባላሰብነው በኩል ነው መንገዶች ነገሮች የሚሄዱትና እንደዛ ነገር ነው የሆነባት አሁን ላይ ማለት ነው። ትሁት አይን አዋጅ ሆነባት። ስዕላዋ ላይ ሲጣሉባት በቃ አመነች። ከኔ ውጪ ማንም ምንም ማድረግ አይችልም ብላ ወስናለች። ገብቷችኋል አይደለ? ይሄ ነገር ደግሞ በፍጹም ተገቢ አይደለም። ሰው ልጅ ይቆርጣል። የሆነ ቀን ከቆረጠ ደግሞ አይደለም እሷን ብዙ ነገሮችን መተው ይችላሉና ስለዚህ እንግዲህ ምንም ማድረግ አይቻልም ማለት ነው። ነውር ነው። እኔኑ ለምኑኝ፣ እኔኑ ስገዱልኝ፣ በቃ እኔኑ አፍቅሮኝ፣ እኔኑ ላይ ተጣሉ እያለች ልትቀጥል ነው በሷ ቤት ማለት ነው። ያ ደግሞ እየተሳሳተ ነው በፍጹም። ስለዚህ እንግዲህ ምንም ማድረግ ስለማይቻል ችግሯን የምታውቀው እሷ ራሷ ስለሆነች እኛ ምን አገባን? እንደ ጉድ የእሷማ የተለየ ነው በእውነቱ በጣም የተለየ ሆኗል። እና አንዳንድ ጊዜ ሰከን ማለት ጥሩ ነው። ሰከን ካልተባለም ከባድ ነው የሚሆነው ነገሮች በሙሉ። ለማንኛውም እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ስለዚህ እንግዲህ ወይዘሪት ትሁት ይቅርታ ለምነዋለች ማለት ነው። ይቅርታ እባክሽ፣ እባክሽን ይቅርታ አድርጊልኝ። ከዛ በኋላ እንግዲህ አይሆንም ማለች ማለት ነው። እንግዲህ ምን ማድረግ ይቻላል? ሰው የወደደውና የፈለገውን ነው ማድረግ የሚችለውና እሷውን ደግሞ ልክ እንደዛ ነው ማለት ነው አሁን ላይ እያሰበች ያለችው። እንግዲህ ተመስገንም ይቅርታ አድርጌልሻለሁ፣ ግን አብረን መቀጠል አንችልም፣ በጣም አዝናለሁ አላት። ከዛ በኋላ እንግዲህ በጣም አዘነች፣ ከፋት። አልገባኝም ትሁት፣ ምን ለማድረግ እየሞከርሽ ነው? ናቲ ዝጋ፣ አንተና ምኜ መከተሌ ነው ይሄ ሁሉ ላይ አልገባኝም። አሁንም መቼም ሊገባ አይችልም። ስለዚህ ተወኝ በቃ፣ ምንም ነገር እንድትናገረኝ አልፈልግም ብላ ያዙኝ ልቀቁኝ አለች ወይዘሪት ትሁት ማለት ነው። እንግዲህ ድሌ አንዳንድ ጊዜ ይሄ ነው ከባድ ነገር የሚባለው ነገር እና ምንም ማድረግ አይቻልም። ስለዚህ ሰው የፈለገውን ነገር ማድረግ አይችልም ማለት ነው። ስለዚህ ወይዘሪት ትሁት እንግዲህ ሰው ያሰበውን ነገር አንዳንዴ አባዬ የመከራት ምክር ብትሰማ ጥሩ ነበረ። ረጋ በይ አንቺ። አሁን በምንድን ነው ያረጋገጥሽው? ይሄ ሰው ይውደድሽ ከልቡ ይሁን ካፉ ይሁን ምን የምታውቂው ነገር አለ? ስለዚህ መረጋጋት አለብሽ አላት። ከዛ በኋላ አይ የማይሆን ነገር ነው። ከዛ በኋላ እንግዲህ ወይዘሪት ትሁት መኝታ ክላሷ ገብታ ስቅስቅ ብላ አለቀሰች። በቃ ቆረጠ ማለት ነው፣ ቆረጠለት ማለት ነው፣ ከኔ ጋራ ያለው ነገር አበቃ ማለት ነው እያለች እንግዲህ በጣም በጸጸት እያለቀሰች ትገኛለች። እንግዲህ ምንም ማድረግ አይቻልም። ትሁቴ በጣም ተለመንሽ፣ በብዙ ጊዜ አስለመነሽ። አንቺ ግን እናቴ ፍቃደኛ ልትሆኚ ባለመቻልሽ በጣም ነው ያዘንነው ሁላችንም ማለት ነው። ስለዚህ ቻዩ እንግዲህ የሚመጣብሽን ነገር ምን ማድረግ ይቻላል። ብዙ ጊዜ በጣም ተለመነች፣ በጣም ብዙ ማለት ነው። ስለዚህ እንግዲህ ያንን ነገር ደግሞ አልሰማም አልፈልግም ብላ አሻፈረኛ ላይ። ስለዚህ ያለው ነገር ምንድን ነው? እሱም ትውት አድርጎ የራሱን ህይወት መኖር ብቻ። ከዚህ በኋላ በህይወቷ ጣልቃ አልገባም፣ በህይወቴ ጣልቃ እንድትገባ አልፈልግም ብሎ ቁጭ አለ ማለት ነው። እንግዲህ ተመስገን ያ ነገር በጣም አናደዳት። ቆይ ለምንድን ነው ለእኔ የማይናደደው? ቆይ ለምንድን ነው ለእኔ የማይቀናው? እንደ በፊቱስ የማይሆንልኝስ ለምንድን ነው ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ
በፊት አልፏል። ምንም ልረዳሽ እንኳ አልችልም። ከዚህ በኋላ ሁሉም ነገር አብቅቷል አላት። ከዛ ተመስገን እባክህን እያለች ብትለውም በፍጹም አልሰማሽም። ከዛ እንግዲህ ናቲ ትሁት አልገባኝም፣ ምን እያደረግሽ ነው ያለሽው? ቆይ እንጂ አሁንም ተወጀዋለሽ እንዴ? ናቲ ዝጋ፣ በቃ ዝጋ። ቅድሙንም ስህተት የሰራሁት ራሴ ነኝ። ምን ማድረግ እንዳለብኝ መወሰን ሳልችል ነው አንተን ወደ ህይወቴ ውስጥ ያስገባሁ ስትል እንግዲህ ያዙኝ ልቀቁኛለች ማለት ነው። ከዛ በኋላ እንግዲህ ወይዘሪት ትሁት በጣም ደነገጠች። ናቲ ሲኮሳተርባት ማነው ተመስገን ሲኮሳተርባት በጣም አዘነችም ደነገጠችም። አያችሁ፣ ይሄው ነው እንግዲህ የሰው ልጅ በጣም ስትለመኑ መከራ፣ ስትሸሽ መከራ። እንግዲህ ከዚህ በኋላ አንቺን እየተለማመጥኩ መቀጠል ባለመቻሌ በጣም አዝናለሁ ወይዘሪት ትሁት። ሶሪ በጣም አንቺም የራስሽን ህይወት ኑሪ፣ እኔም የራሴን ህይወት እኖራለሁ። በህይወቴ ጣልቃ እንዳትገቢ፣ በህይወትሽ ጣልቃ አልገባም፣ ቃል እገባልሻለሁ፣ በዙሪያሽ አልደርስም አላት። በጣም ተናደደች፣ በጣም ማለት ነው። በጣም እንዴት እንደዚህ ሊለኝ ቻለ? ቆይ ለምን እንደ ድሮ አይደባደብልኝም? ለምን እንደ ድሮ አይሆንልኝም? እያለች እንግዲህ እያዙኝ ልቀቁኛለች። አይ እሱ እንኳ የማይሆን ነገር ነው። ምክንያቱም ብዙ ነገር ሆኖልሻል፣ ብዙ ነገር አድርጎልሻል። አንቺ ግን በፍጹም ልትረጂውም ሆነ ልሰሚው ዝግጁ አልነበረሽም። አሁን ግን ተስፋ ቆረጠ አላት አባዬ። አባዬ አንተም? አዎ እኔም ትሁቴ፣ ምንም ማድረግ አልችልም። እውነታው ግን ይሄ ነው። በጣም ብዙ ጊዜ ተደጋጋሚ ለምኖሻል ተመስገን። አንቺ ግን ልሰሚው ፍቃደኛ አይደለሽም። በዚህ ሰውዬ ፍቅር ታውረሻል። እንደው ለመሆኑ ምንድን ነው? ናቲ በጣም ጥሩ ሰው ነው አባዬ። ናቲ በጣም ጥሩና መልካም ሰው ነው አባዬ። እንዴ ናቲ እኮ ምንም አያውቅም፣ የዋ ነው አይደል? አዎ አባዬ። አንተ ደግሞ ተመስገን አይነህን ይዞሃል። አይ እንግዲህ አፍላፊ እንዳታወሪ ይበቃል አላት አባዬ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ በስተመጨረሻም ትሁት የተመስገን እግር ላይ ወደቀች ማለት ነው።